አባቴ ሲሞት እዛ አካባቢ በመንገድ ስራ ነው እሱ የሚሰራው ማለት ነው። ሰርቬር ነው እና አጋጣሚ ፋዘር ሞተ። ፋዘር ሲሞት ትምህርት ምናምን አስጠላኝ እና እዛ የአባቴ ጓደኞች አሉ እዛ ግቢ ውስጥ ማለት ነው። ከዛ አስገቡኝ እዛ ስራ ማለት ነው። እነሱ ጋር ተቀጠርኩኝ እንትን ውስጥ ስቶር ኪፐር ማለት ነው። የት ሀገር ነው? ኢትዮጵያ ውስጥ ነው አይደል? ከዛ በኋላ አዲስ አበባ ልደታ አካባቢ ማለት ነው። መንገድ ስራ አስፓልት ማለት ነው። እና እኔ ስቶር ኪፐር ነበርኩኝ። ስቶር ውስጥ እቃ ምናምን ይወስዳሉ እየመጡ ማለት ነው። ከዛ ደስ ይላል፣ ተጫዋች ነው እሱ ማለት ነው። እዛ ይመጣል። እሺ ፈርቼ እኮ ነው። እሺ ከዛ እዛ እቃ ምናምን ሊወስዱ ምናምን ነገር ይመጣሉ እና በዛ ሰዓት ደስ ይላል፣ ተጫዋች ነው። ስልኬን ተቀበለኝ እሱ ማለት ነው። ከዛ ስልኬን ተቀበለኝ ግን አልደወለልኝም። ጓደኛው ነበረ እዛ። እሱ ሳይደውልልኝ የሆነ ቀን አልመጣም። እዛ ቢሮ ሄደው ከቢሮ ነው ሳይት የሚወጡት ማለት ነው። ከዛ አንድ ቀን ሲቀር በጣም ስለሚያስቀኝ፣ ወድጄው ሳይሆን በጣም ስለሚያስቀኝ ምናምን ነገር ጓደኛው ምን ሆኖ ነው የቀረው ጓደኛ አልኩት። እንደውልለት እንዴ ምናምን ነገር አለኝ እና ደወልለት። ከዛ ደወልለት እና እኔ ያናገርኩት ምን ነው ጠፋህ ምናምን ነገር አልኩት። አይ ዛሬ እዛ ስላልተመደብን ነው ምናምን ነገር አለኝ። ከዛ ብቻ በንጋታው መጣ፣ አወራን። ማታ ላይ ልክ ስንወጣ ጠየቀኝ ማለት ነው። የፍቅር ጥያቄ ስጠይቀኝ እፈልገዋለሁ ግን አይ አልኩት። እየፈለኩት እየወደድኩት ራሳችንን የምናዋድድበት የሀበሻ ሴቶች ነጮችማ ወዲያውኑ ሲጠየቁ ደግሞ ይጠይቃሉ። እኛ ግን አንፈልግም ብለን ተለምነን ነው እሺ ማለት የምንፈልገው። ከዛ በጣም ብዙ ጀነጀነኝና አሳመነኝ። እሺ አልኩት። የሚገርምሽ ነገር ልክ ወደ ቤት ስገባ ደወልኩለትና አልፈልግም በእህትና በወንድምነት ከሆነ አልኩት። አይ ነገ እናወራለን አለኝ። ከዛ ልክ በንጋታው አሳመነኝ። ከዛ እሺ አልኩት። ከዛ ልክ ከስራ ስንወጣ ሁሌ አብረን እንሄዳለን እና እሱ የአብነት ልጅ ነው፣ እኔ ልደታ ነኝ እና በዛ ዙሪያ ጥምጥም ነው ወደ ቤት የምገባው። ከዛ ልሽ የፋዘር ጓደኛ ጋር ነበር የተቀመጥኩት እና ፋዘር ሞቷል፣ ካምፕ ነው ብዬሻለሁ። እያመሸው 12 ሰዓት ከስራ እየወጣን 2 ሰዓት ምናምን ነው የምገባው። ከዛ ተናገረኝ። በዛ ላይ በሃይማኖትም አንገናኝም ነበረ በዛ ሰዓት ማለት ነው። ከዛ ማስጠንቀቂያ ተሰጠኝ። ሰዎች እየነገሩኝ ነው፣ ከጉርምሳ ጋር እየዋልሽ ነው፣ እንደዚህ አታድርጊ አለኝ። እናቴ እኔ መስሜ ጥጥ ነው፣ ሁሌም ከሱ ጋር ነኝ። ከዛ የሆነ ቀን ደግሞ አጋጣሚ ሆኖ ግቢ ውስጥ የጉዳተኛ ልጆች የተባላችሁ እዚህ እንዳታድሩ ተብሎ ተከልክሎ ነበረ። ከዛ ልሽ ልክ ስመጣ ማታ ላይ ልብሴን በፌስታል አድርጎ ጠበቀኝ፣ የአባቴ ጓደኛ ማለት ነው። ከዛ ነግሬሽ ስላልሰማሽኝ ሂጂ አለኝ። ከዛ ወጣው፣ ግራ ገባኝ። ልብሴን አላወጣሁትም። እሱ ሲያስወጣኝ ሌላ ብዙ ጉዳተኞች ስላሉ አንደኛው ጋር አስቀመጥኩት ልብሴን ማለት ነው። ከዛ ስወጣ አካል ጉዳተኞች ናቸው። በውትድርና በጦርነት ነው የተወጉት። የተጎዱት በጦርነት ነው የተጎዱት። አዎ መንግስት ነው፣ ካምፕ ነው፣ ይታወቃል እኮ ሆስቴል ይባላል። ስለዚህ አንቺ አባት ሲሞት ለአንቺ ከሰጠሽ ክፍል እዛው እንድትኖሪ? ኧረ አይሰጥም፣ ለጉዳተኛ ብቻ ነው፣ አይሰጥም። ግን የአባቴ ጓደኛ አብረው ቤስት ጓደኛው ስላለ እሱ ጋር ሆንኩኝ። ልክ እኔ ፋዘር ሲሞት በጣም ተጎዳው። ትምህርቴንም ስንተኛ ክፍል ገና ጩጬ ነበርኩኝ።
8ኛ ክፍል አቋረጥኩ ትምህርቴን ማለት ነው። ከዛ በሚቀጥለው አመት ትማሪያለሽ ተብዬ ነው በአሁኑ እዛው ለምነው ስቶር ኪፐር እነሱ ጋር ያስገቡኝ ማለት ነው። ቀጣይ ላይ ክላስ ልገባ ማለት ነው። ከዛ ልሽ ተባረርሽ ማለት ነው? አዎ ሂጂ ብሎ አባረረኝ። አዎ መሽቷል። ስባረር አጋጣሚ እሱ ደወልልኝ። ሌላ ጓደኛ አለችኝ እዛው ግቢ ሆና ግን እዛው ትውልና ማታ ማታ ሌላ ቦታ የምታድር ልጅ አለች። እሷ ጋር ሊሄድ ስል እሱ ደወለልኝ። እዛ ሲደውልልኝ ነገርኩት። እንደዚህ ሲለኝ ቆይ ጠብቂ ምናምን ነገር አለኝ። ተገናኘን። ስነግረው በቃ ቤት ይዤሽ እሄዳለሁ እኛ ቤት አለኝ። አረ ቤተሰቦችን አላውቃቸው ወሬ ያስፈራል ምናምን ነገር አልኩት። ችግር የለውም አለኝ እና ሄድን እራት እየበላን ከዛ እራት እየበላን ግን በአንድ ቀን ገና ከተዋወቅን ቀናት ነው 10 ቀን ምናምን ይሞላል። በዚህ ቀን ውስጥ እቤት ይዤሽ ሂጂ ጓደኛዬ ናት ማለት ይደብራል እና ክላስ ይዘን እንደር አለኝ። ኧረ እኔ ከወንድ ጋር አድሬ አላውቅም ምናምን ነገር አሉ። ከዛልሽ ወይኔ ሀቡ መጡብኝ። ሪንግ ዶርሰን ማን ሰዎች መጡ። በቃ ማታ ትጨርሽልናለሽ አሁን ከመጡ በአንድ ቀን ገና በተዋወቅን 10 ቀን ቤት ሄጄ መኛዬን አትከምል ያድራሉ አያውቅም። ክላስ ይዘው ያድራሉ ወይስ ቤተሰቦቹ ቤት ይወስዳታል? መጀመሪያ እኮ ቤተሰቦቹ ቤት ውሰድሽ ነበር ያላት። ወይ በር ተንኳኳ፣ ሪንግ ጀረስ ተደረገ፣ ሰንተነ ሰዎቹ መጥተው ግማሹ ያድራሉ ግማሹ አያድሩም። ስለዚህ እሷን ከምንጠብቅ ከአወራሯ ስትገምቱ አያድሩም ማለት አያድሩም። እሷ መዳሟ ስለመጣችባት ወደሚቀጥለው ሀቡ መጡ ሰዎች። ሀቡ በኋላ ልጨርሰው። ማታ ነይ ፕሮፋይልሽን ስክሪንሻት ማታ ከፍጡር በኋላ እናስገባሻለን። አስገቢ። ወይዬ ሀቡዬ እንዴት ነሽ? አለን። እሺ ቅድም ያቆምሽበትን ልንገርሽ ከመጀመሪያው ትጀምሪልናል? እሺ ካቆምኩበት ልጀምር። አዎ በቃ እንትንሽ የአባትሽ ቤስት ፍሬንድ እንትን አለሽ እና ሸኘሽ፣ አባረረሽ። በፌስታል ልብስሽን ሰጥቶ ሂጂ ያለሽ ምክንያቱም ውጪ ከጎረምሳ ጋር ትታያለሽ፣ መከረሽ፣ አልሰማም ስትይ አሰናበተሽ አይደል? ከዛ በኋላ ፍቅረኛሽ ቤተሰቦቼ ቤት ይዤሽ እሄዳለሁ ልትደውይለት ስትይ ይቺ አንቺ መጀመሪያ ልትሄጂ ያሰብሽው የአባትሽ እዛ ግቢ የምትኖር ቀን ቀን የምትውል ማታ ማታ ቤት ያላት ቤቷ ሄዳ የምታድር ሴት ጓደኛ ነበረችሽ እዛ ካምፕ ውስጥ። እሷ ጋር ነበር ልትሄጂ ያሰብሽው። በአጋጣሚ እሱ ደወለልሽ፣ ፍቅረኛሽ ደወለልሽ እና ከዛ የአባትሽ ቤስት ፍሬንድ ከቤት እንዳባረረሽ ስትነግሪው በቃ ነይ ቤተሰቦቼ ቤት ይዤሽ እሄዳለሁ አለሽ። ቤተሰቦቹ ቤት ይዞሽ ሊሄድ ተነጋግራችሁ እራት ጋበዘሽ እና ከዛ ቤተሰቦቼ ቤት ግን ይዤሽ ሄጄ በአንዴ ፍቅረኛዬ ናት ከምል ለምን ሆቴል ይዘን አናድርም፣ ሩም ክላስ ይዘን ለምን አናድርም ሲልሽ እኔ እኮ ከወንድ ጋር ተኝቼ አላውቅም አልሽው። እሱ ጋር ነው ያቆምነው። አዎ ልክ ነሽ። በነገራችን ላይ እህት አለች ታላቅ እህትና እሷም አትፈልግም። እሷም የአባቴም ጓደኛም ከሱ ጋር እንደሆን አይፈልጉም እና ተከልክያለሁ። ልጅ ነሽ ነው ተማሪ ነው ትምህርትሽን ተማሪ ከጎረምሳ ጋር በዛ ላይ ያው የኢትዮጵያ ሕዝብ ታውቂያለሽ፣ ጸጉሩን ያንጨባረረ ሁሉ ዱርዬ ነው የሚመስላቸው። ዱርዬ ነው ገና በልቶ አልጠገበ። 23 ዓመቱ ነበር እሱ በዛ ሰዓት ማለት ነው። መጀመሪያው እያሉ ነው እንዴ ጋይስ? ምንድነው? እኔ ገርብላችኋለሁ በኋላ ገርብላቸው ወይ አሁን እሺ ልገርብላቸውና ኦኬ
የወታደር ልጅ ናት። አባቷ በጥይት ተመቶ ተጎድቶ የተጎጂ ልጅ ሆና ካምፕ ውስጥ ተቀምጣ እየኖረች አባቷ ሞተ። ሃይስኩል ተማሪ ሆና ከዚህ ልጅ ጋር ተዋወቁ። የልደታ ልጅ ናት። ቦይፍሬንድ ደግሞ የኔ የሰፈሬ ልጅ ነው፣ የአብነት ልጅ ነው፣ አራድዬ ነው። ሶ ተጣበሱና እንዴት ተዋወቁ? እሷ አባቷ ሲሞት እዛ ካምፕ ውስጥ ስራ አስቀጠሯት እና እሱ የእንትን ሰራተኛ ነው፣ የመንገድ ሰራተኛ ነው። እሷን ደግሞ እዛው ካምፕ ውስጥ አባቷ ሲሞት ቤተሰብ ከሌለ እዛ ውስጥ መኖር አይቻልም። ግን የአባቷ ቤስት ፍሬንድ ሌላ ወታደር እዛ እንድትኖር ፈቅዱላት፣ እዛ ትኖራለች። ኦኬ፣ እዛ እየኖረች ስራ ያስቀጥሯታል እዛው ካምፕ ውስጥ። ምንድን ነበር ያስቀጠሮች ስራ? ስቶር ኪፐር፣ ሰርቪንግ ነው። ስቶር ኪፐርነት አስቀጠሯት። ለምነው ስራ ፈልገውላት ስቶር ኪፐርነት አስቀጠሯት። ትምህርት አልማርም ብላ አባቷ ሲሞት በሀዘን ትምህርት አስጠላት። ትምህርት አልማርም ብላ ስቶር ኪፐርነት ተቀጥራ እሱ እዛ እየሰራ የመንገድ ስራ ሰርቫይቨር ነው ምን ሰምቲንግ ላይክ ታት ምን አስጨነቀኝ ብቻ የሆነ ነገር ቶታል ስቴሽን ሰርቪንግ ምናምን ገለመሌ ነው የሚሰራው እና ይገናኛሉ፣ ይዋደዳሉ። ከዛ ማለት ፈልገዋለች፣ እሱም ይፈልጋታል። ግን ሲጠይቃት ትግደረድራለች። እቺ የሴቶች ባህሪ ያለች አይደለ? እየፈለግን የማንፈልገው የምናስመስለው ነገር የኛ የአበሻ ሴቶች ሙድ ፈረንጆች ጋር አረቦች ጋር ምናምን የሌለ እኛ የአበሻ ሴቶች ጋር ብቻ ያለ ሙድ ነው። እንፈልገዋለን ሰውየውን፣ ግን ሲጠይቀን እንደማንፈልግ አክት እናደርጋለን። እንደምንፈልግ እንዲታወቅብን አንፈልግም። እንደዛ እያደረገች ከዛ የአባቷ ቤስት ፍሬንድ ምን ይላታል? ከጎረምሳ ጋር እየታየሽ ነው፣ ተጠንቀቂ፣ ሁለተኛ እንዳላይሽ ከጎረምሳ ጋር ይላታል። እናቴ ጀለሴ አትሰማም፣ አሁንም ትታያለች ከጎረምሳ ጋር ከሱ ጋር ማለት ነው። ከዛ አንድ ቀን ፌስታሏን ይዞ በይ በፌስታል ልብሷን አድርጎ በይ ውጭልኝ ከዚህ ቤት ሲላት፣ እዛው ካምፕ ውስጥ የምትኖር ማደሪያ ግን ሌላ ቦታ ያላት እዛ የምትውል የምታውቃት ልጅ ነበረች። እሷ ጋር ልትሄድ ብላ ጀለሴ ደወለ። የአባቴ ቤስት ፍሬንድ እኮ አባረረኝ ምናምን ስትለው፣ እንዴ ወይኔ በቃ አይዞሽ ነው ያለሁልሽ የእኔ ውድ ምናምን ጀንትልማን ፕሮቴክት ሊያደርግ ምናምን በቃ ነው ያለሁልሽ አይዞሽ ነይ ብሎ ቤተሰቦቹ ቤት ይዟት ሄደ። ቆይ ግን ራት የበላችሁት ቤተሰቦቹ ቤት ነው ወይስ ሬስቶራንት? ኖ ሬስቶራንት ነው። ገና ይዞኝ እኮ አልሄደም ወደ ቤቱ። አዎ እኮ ትክክል። ቅድም ብዬው ነበረ። ሬስቶራንት ወስዶ እራት ጋበዛትና እራት እያበላ ምን አላት ግን ማለት ነው ገና ከተዋወቅን 10 ቀናችን ነው። ቤተሰቦች ቤት ይዤሽ ሂጂ ፍቅረኛ ናት ከምን ለምን ክላስ ይዘን አናድርም አላት ሲላት፣ እሷ ደግሞ ኧረ እኔ ከወንድ ጋር ድሬ አላውቅም አለችው። ከዛ ሰዎቿ መጡባትና ፍጡር ሰዓት ነበረ ሄደች። ከዛ እኔ ደግሞ ለኮመንታተር ምን ይመስላችኋል አብረው ያድራሉ ወይስ አያድሩ፣ ክላስ ይይዛሉ ወይስ አይዙ እየተባባለን ግማሹ ይይዛሉ ግማሹ አይዙም እያሉ ነበር። አሁን ተመልሳለች። ሶ ፓርት 2 ይቀጥላል። ከራት እየበላችሁ ነው ያቆምነው። እስከዛ ጋር ነው የምትቀጥይ። በትክክል መጀመሪያ ግን ወክ እያረግን ማለት ነው። ከራቱ በፊት ነው ከራቱ በኋላ ወክ እያረግን ከራቱ በፊት ወክ እያረግን ከራቱ በፊት ወክ እያረግን ድንግል ነሽ አይደለሽም ብሎ ጠይቆኝ ነበር ማለት ነው። እና ድንግል መሆን የሆነ ፋራ የሆንኩ ያልተሰማኝና መጀመሪያ አዎ አልኩትና ከዛ አይ አልኩት። ነሽ አይደለሽም ስለኝ አዎ በሚል እንደዚህ ስለው አይ ቆይ እሱን እናረጋግጣለን ብሎኝ ነበር። ቼክ እናደርገዋለን እስቲ ምናምን ነገር ብሎኝ ነበር። እና ራት እየበላን እያለ ወደ ቤት ይዤሽ ከመሄድ ገና ከተዋወቅንም ትንሽ ጊዜ ነው ሴት ይዘህ መጣ ከሚሉኝ ሆቴል እንደር አለኝ። ኧረ እኔ ሆቴል ከወንድ ጋር ድሬ አላውቅም። ስለዚህ ምንም አላረገውሽም እኮ ምናምን ብሎ ማለት ተገዘተ። አመንኩት፣ ገባው። ከዛ ሆቴል ስናድር ያው እንግዲህ ያረገውን አረገ እና ግን ድንግል መሆንሽን ሲያቅምናል። አዎ አታውቂም እንደ ድንግልና ምናምን ነገር አለኝ። እኔ አላውቅም ምናምን ነገር አልኩት። ድንግልናን ወሰደ። ያው ድንግል ሲወሰድ የሚፈጠሩትን ነገሮች ታውቂያለሽ። ራሴን ሁላ ምናምን ስቼ ነበረ። በንጋታው ከሆቴል ቀጥታ ስራን የገባሁትና አመዴ ቡን ብሎ ነበር። ደም የለገስኩ ነበር የሚመስለው እና በስትክክል ከእሱ ጋር እንዳደርኩኝ ያስታውቅ ነበር ነገረ ስራዬ ማለት ነው። እና
የሚያሳድገኝ ሰውዬ ነገሩት። ሲነግሩት ጭራሽ እዛ ግቢ ውስጥ እንዳልገባ ማለት ነው። አዎ ፌስታሊን ልብሴን አስይዞ ሲያባርረኝ፣ ፌስታሊን ይዞ ሲያባርረኝ ሌላ ጓደኛ የአባቴ ጓደኛ ጋር አስቀምጫለሁ ብዬሽ ነበረ እና ጭራሽ ግቢ ውስጥ እንዳልገባ ለአስተዳደሩ ተነግሮ ልገባ ስል ዘበኛ በር ላይ እንዳትገቢ ተበላሻል አለ። ስለዚህ ከስራም ልትባረሪ ነው? ካምፕ ውስጥ አይደል ስራው? አይደለም ካምፑ አይደለም፣ ከካምፑ ፊት ለፊት የመንገድ ስራ እኮ ነው። ከካምፑ ፊት ለፊት ነው የመንገድ ሰው። ኦኬ ስቶር ኪፐር ስትይ እንትን ውስጥ ስቶር ውስጥ እቃ መደርደር መሰለኝ እዛው ካምፕ ውስጥ። አይ ካምፑስ ሳይሆን ከካምፑ ፊት ለፊት ስቶር ውስጥ እቃ እየመዘገብሽ መስጠት ማለት ነው። ገባኝ አሁን። እሺ ከዛ ግቢ ውስጥ እንዳልገባ ተደረግኩኝ። ከጓደኛዬ ጋር ቤት ተከራይተን ነበር የምንኖረው። ከዛ ሲያባርረኝ እዛ ማደር ስለማይቻል ጓደኛዬ ጋር እናድራለን። ልብሴ ምናምን እዛ ነበረ። ካምፕ የምትውለው ግን ቤት ውጭ ብታድረው ወይስ ሌላ ጓደኛ? አይ ሌላም አለች፣ ብዙ ሌላ ነች። ብዙ ስለሆንን ግቢ ውስጥ የግቢ ልጆች አሉ እና ብዙ ስለሆንን እችኛዋ ሌላኛዋ ነች። እና ምሳ ሰዓት ምናምን አልገባም፣ ግን ምንም አልመሰለኝም። እኔ በቃ ከሱ ጋር መሆኔን የታየኝ ምንም ነገር አልመሰለኝም። ከዛ በኋላ ለተወሰነ ጊዜ ግቢ መግባት ሳቆም የግቢ ሰዎች ያዩና እዚህ ግቢ አድጋ እዚህ ግቢ ተወልዳ እዚህ ግቢ አድጋ እንዴት ትከለከላለች ብለው አስተዳደር ሄደው ተናግረው ድጋሚ እንድገባ ተፈቀደልኝ። ገብቼ ሻወር ነው የምወስደው፣ ልብስ ነው የምቀይረው፣ ግን የምተኛው እዛ ልጅቷ ጋር ነው። በቃ ከሱ ጋር ፍቅራችንን ቀጠልን። አዎ ሰራ የለ አግዛታለሁ፣ የሼር ማለት ነው። ከዛ ከሷ ጋር እያደርኩኝ ቀን ቀን ስራ ሰራለሁ፣ ከሱ ጋር እንገናኛለን። አምሽቼ ገባለሁ። እሷም ጓደኛ አላት። እሷ ግን ማታ ማታ እዛ አብሮ የኔን የአባቴ ጓደኛ ጋር ትውላለች እና በጣም ይመካከራሉ እና ጸባይዋ ተቀያየረብኝ። ከዛ በቃ ለሱ ነገርኩት፣ ለጓደኛዬ ነገርኩት። ስነግረው እሱ ቤት ተከራይቶ ወጣን ማለት ነው። አብረን መኖር ጀመርን። ከዛ ቤት ምን ይላቸዋል፣ ጓደኛ እንደያዘ አልተነገረም። የወንድ ጓደኛ ያለና እያለ ስቶቭ ብረት ድስት ይዞ ይመጣል ከቤት ማለት ነው፣ ከእናቱ ቤት ለወንድ ጓደኛ እያለ። አዎ ለእኔ ደግሞ ምን ይለኛል፣ ለእናቴ ነግሪያት ፍቅረኛ እንዳያስኩኝ ለእናቴ ነግሪያት፣ እናቴ ናት የላከችልሽ ይለኛል። ለእኔ ማለት ነው። ለእነሱ ሌላ ለእኔ ሌላ ነገር እያለ ብቻ ይዞ ይመጣል። ቤት ስንከራይም ለሼር ብለን ነበር የተከራየነው፣ ግን ሙሉውን የሚከፍለው እሱ ነው። እና በቃ የሌለ ፍቅር ውስጥ ነን። አንዱ ጓደኛው የሆነ ጊዜ ደውልልኝና በጣም ሰክሮ እኩለ ሌሊት ላይ እኔ ፍሬ ለስሙን ሳልጠራልሽ ለእንደዚህ ነገር ብዬ ከጓደኛዬ ጋር ልጣላ ምናምን ነገር ይለኛል። ከዛ ምን ማለቱ ነው ብዬ እሱ ስጠይቀው መጀመሪያ አንቺን ሳገኝሽ ለዳቦ ብዬ ከጓደኛዬ ጋር ልጣላ አልጣላም አለኝ። ከዛ እንዴ ገብቶሻል? ከዛ ለሱ እንዴ እንደዚህ እኮ አለኝ ማታ ደውሎ ምን ማለት ነው ስለው ተወራርጄ ነበር አለ። ለካ ሁሉም ይቀርቡኝ ነበረ። እቺን ልጅ ቀርቤ ድንግሏን ወስዳታለሁ ብሏል ብሎ ተወራርዶ አስይዞ ነበረ። ማን ነው ያንቺ ፍቅረኛ? ድንግልናሽ ነው የወርሰው? አብሮ ጓደኛዬ ፍቅረኛዬ የወሰደው ማለት ነው። ግን እኔ ከጓደኞቹ ጋር ግን እንደዛ ብዬ ተወራርጄ ነበር። ግን እወድሻለሁ አለ። ስለምወድሽ ነው የነገርኩሽ ምናምን ነገር አለ። አብረን ቀጠልን። መጀመሪያ አካባቢ መከላከያ ምናምን እንጠቀም ነበረ፣ የሚዋጣውን ኪኒን ማለት ነው። በመሀል ምናምን እየረሳው እርግዝና ተፈጠረ። ከዛ እርግዝና ሲፈጠር እያመመኝ ሲመጣ ቤት ነገራቸው። ገና ልጅ ሆነህ እንዴት ምናምን ብለው ቤት ይቆጡታል። ለእኔ ግን ሌላ ነገር ነው የሚለኝ። ቤት ወደውሻል በቃ ትምጣ ምናምን እያሉ ነው ይለኛል። ከዛ በኋላ ላይ ሆዴ ትንሽ እየገፋ ሲሄድ ቤት አስተዋወቀኝ።
ቤተሰቦቹን አስተዋወቀኝ። ሲያዩኝ ገና ትንሽ ልጅ ነኝ እና ወይኔ ትንሽ ልጅ አስረግዘህ ምናምን በቃ እኛ ጋር ሁኑ ምናምን ይባልና ቤታቸውን እንገባለን፣ እነሱ ቤት ማለት ነው አጠቃለን። ከዛ እህቴም ማርገዝ ስታውቅ ከሳለው ምናምን እያለች ችር ያለለን እነሱ ቤት ገባን። እኔም ወለድኩኝ። በኋላ ላይ ጓደኞቼ እንዴት የባል ቤተሰብ ትገቢያለሽ? እንዴት እዛ አንቺ ምናምን ነገር ይሉኛል። ከሳለው የምትለው ማንን ነው? ግን እናቱ ቤተሰቦቹ ምናምን ጥሩ ሰዎች ናቸው በጣም። ከሳለው የምትለው ማንን ነው? ሲስተሬ ነች። 18 ዓመት ያልሞላት ልጅ አስረግዘ እንዴ አንቺ ብቻኛ ነበርሽ እንዴ? ሲስተር አለሽ እንዴ? እሱን ማለት ነው። እህት የእናቴ እህት አለች። ለአባቴ እኔ ብቻ ነኝ። ግቢ ውስጥ የምኖረው እኔ ብቻ ነኝ ለአባቴ። ሌላ እህት በእናት በኩል ግን አለች። አይ የእናቴ እህት አለች ከሌላ የምትወልዳት። ኦኬ ከሌላ የምትወልዳት። ለአባቴ እኔ ብቻ ነኝ እና እሷም 18 ዓመት ያልሞላት ልጅ አስረግዘ እከሳለው ምናምን ትለው ነበረ። እሺ እና ያው አልከሰሰችውም። ቤተሰቦቹም ሲያዩኝ እሱን የሚቆጡት የነበረ ገና ሲያዩኝ ልጅ ነኝ ምናምን ነገር። እናቱም በጣም ጥሩ ሰው ነች እና ገባን እነሱ ቤት ወለድኩኝ ምናምን። ከዛ የባል ቤተሰብ ምናምን ጓደኞቼ እየመከሩኝ እንዴት የባል ቤተሰብ ትቀመጫለሽ? ወለሽ ተከራይታችሁ ውጡ ምናምን ነገር ይሉናል። እና በኋላ ላይ እንውጣ ስለው እሱ ተስማምቶ ሊወጣ አልቻለም እና እኔ ጥየው። ለምን መውጣት ፈለግሽ? እናትየው ጥሩ ሰው ከሆነች። እናትየው ጥሩ ሰው ነች፣ ግን የሰው ወሬ ልጅነትም አለ። በቃ አንቺ እዛ የባል ቤተሰብ ጋር ምን ትሰሪያለሽ? ጥገኝነት ትዳር ከያዝሽ እዛ ከገባሽ ለምን አትወጪም ነው፣ ተከራይተሽ ለምን አትወጪም ይሉኛል ጓደኞችሽ የነሱ። ከዛ እሱንም ስነግረው ከዛ እሱም ሊወጣ አልቻለም። በመሀል ጥዬ ልጄንም ሄድኩኝ፣ ደብረ ዘይት ሄድኩኝ። ከዛ በጣም ስለሚወደኝ ደወለና እንደሚከራይ ተስማማ። ቤት ተከራየ። ቤት ስንከራይ ሀቡ ምንም ነገር የለንም፣ ምንም አንድ ፍራሽ ብቻ ይዞ መጣ ከቤት። ከዛ በተከራየን በሳምንቱ እናቱ መጣች። እናቱ በጣም ጥሩ ሰው ነች እና ስታይ ምንም ነገር የለንም። ወርቅ ነበራት እና ወርቋን ሽጣ የሆነች እንደዚህ አለች ኮሞዲኖ ምናምን ነገር፣ የአልጋ መጋረጃ ብቻ ብዙ ነገር ገዛችልን። በጣም ነው የምትወደኝ እናቱ ማለት ነው። ብቻ ተከራይተን እየኖርን ምን እያልን እኔ እና እሱ እንጣላለን፣ እንጋጫለን። ከዛ ተመልሰን ብቻ እነሱ ቤት ገባን። ለምን ደህና ተከራይታችሁ ማለት ነው። እግራችሁ ቀልጠፍ በይ ማሬ። ቆይ ደህና ተከራይታችሁ ወጣችሁ በሁለት እግራችሁ እየቆማችሁ ለምን መልሳችሁ ባል ቤተሰብ ቤት ገባችሁ? ኔትወርኳ ነው መሰለኝ። ምክንያቱም ምንም ለምንድን ነው የሚቆራረጠው? ኮፒ ሊንክ በደንብ ኮፒ ሊንክ እያደረጋችሁ ማሮቼ፣ ሰብስክራይብ አድርጉ። ሰብስክራይብ ኔትወርኬ ነው። እሺ ሰብስክራይብ ያላረጋችሁ ፕሊዝ ሰብስክራይብ አድርጉ ውዶቼ። ሰብስክራይብ ይሰማል። አዎ ያንቺ ይሰማል። እሺ እናቴ ቀጥይ። ተመልሳ እዛ ከተከራየንበትማ ተመልሰን እነሱ ቤት ገባን። ምክንያቱም ኑሮውንም ምኑንም አልቻልንበትም። እሱም ልጅ ነው፣ እኔም ልጅ ነን። ምንም ነገር አልቻልንበትም። ተመልሰን እነሱ ቤት ገባን። ድጋሚ ወለድኩኝ፣ ሁለተኛ ልጅ ወለድኩኝ። ጋይስ ሪፖርት የሚቆራረጠው ኮፒ ሊንክ አድርጉ ፕሊዝ፣ ኮፒ ሊንክ አድርጉ። የቲክቶክ ምልክት ስጡኝ። አበባ አትስጡኝ። አበባ ምንም አያደርግም። የቲክቶክ ምልክት ነው የሚያደርገው። የቲክቶክ ምልክት አታቋትም። የቲክቶክ ምልክት እሷን ስጡኝ። የቲክቶክ
ያ የቲክቶክ ምልክት ኮፍያውን መነጽሩን ያላችሁ ስጡኝ። የቲክቶክ ምልክት ኮፍያውን መነጽሩን የቲክቶክ ምልክት እቺን ኮይኗን ያላችሁ ኮይኗን ስጡኝ። ያላችሁ ደግሞ የቲክቶክ ምልክት ኮፍያውን መነጽሩ አለ አይደል? የቲክቶክ ምልክት እሱን ስጡኝ። የቲክቶክ ምልክት ነው ለሪፖርት መመቻ። አሁን እንደዚህ ቴንኪዩ ሶፊዬ። የቲክቶክ ምልክት ኮፍያ መነጽር አድርጉት። ቴንኪዩ ስዊት ሃርት ስዊት ሃና። ቴንኪዩ ሚንጩ። ኮፒ ሊንክ አድርጉ እሺ ውዶቼ። ቴንኪዩ 16 እናቴ። ቴንኪዩ ሚንጩ። ይሄ የቲክቶክ ምልክት የእነሱን እንትን ይከላከላል ሪፖርት። አይ ዶንት ኖ ዋይ እንደዚህ ሪፖርት የሚያደርጉት። ቴንኪዩ ማይ ላቭስ። ቴንኪዩ ፋሚሊ። አመሰግናለሁ። ቴንኪዩ ፎር ዩር ሰፖርት ኦል ዘ ታይም። በጣም ነው ማመሰግናችሁ ስለ ሰፖርታችሁ። ይሄ ነው እንደዚህ እያቃጠላቸው ምንም ሳላረጋቸው ተሰብስበው ሪፖርት ሀቢባን ከሚዲያ እናስጠፋ የሚሉት። ኤኒዌይ ይህን የመሰለ ጣፋጭ የፍቅር ታሪክ እየሰማን ነው። አንረበሽላቸውም። ሌትስ ጎ ወደፊት። እኛ ተያይዘን ወደፊት። ቴንኪዩ ክብሪትዬ። ቴንኪዩ ሚንጩ። ቴንኪዩ ሶ ማች ሁላችሁንም። ፈጣሪ ባርካችሁ። ኮፒ ሊንክ አድርጉ እሺ ውዶች። ታፕታፕ ኮፒ ሊንክ እያደረጋችሁ አታቋርጡ። ኮፒ ሊንክ ታፕታፕ እና ኮፒ ሊንክ አታቋርጡ ፕሊስ። ቴንኪዩ ቴንኪዩ በጣም ውዶች፣ ክበሩልኝ። ሁላችሁም አንድ ላይ ኮፒ ሊንክ አድርጉ። ስፔሻሊ ደግሞ ፕሮፋይሌ ላይ ኮፒ ሊንክ የምትችሉ ሰብስክራይብ አድርጉ እሺ። ይኸው ኮመንት ላይ እየመጡ እየነገሩኝ ነው። በየቤቱ ተሰብስበው ሀቢባን አካውንት እናዘጋባት እያሉ ነው። አካውንትሽን ኮፒ ሊንክ አስደርግ እያሉ ዋትሳፕ ላይ የሚላክልኛል፣ እዚህ ኮመንት ላይ የሚነገረኛል። እና ኮፒ ሊንክ አድርጉልኝ እና የቲክቶክ ምልክት ስጡኝ። እንደገና ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉልኝ እሺ። ሰብስክራይብ ቢጫዋን ኮከብ 131 ሰው ሰብስክራይብ አድርጓል እስካሁን። ቴንኪዩ ሶ ማች ሁላችሁንም እጅግ በጣም አድርጌ ነው የማመሰግነው። ገነት ሚንጩ ቴንኪዩ ሶ ማች። ቴንኪዩ ፎር ዩር ሰፖርት። ትዝታ ዩዘር ሁላችሁም ክበሩልኝ። እድሜ ይስጣችሁ። አይንሸት ሰላም። ሜምበር መሆን የምትችሉ ሜምበር እየሆናችሁ፣ ሰብስክራይብ ማድረግ የምትችሉ ሰብስክራይብ የምትችሉትን አድርጉ። አካውንቴን ፕሮቴክት ለማድረግ ማለት ነው። ለሁለተኛ ጊዜ ለማዘጋት አካውንቴን እየታገሉ ነው። ጀስት እኔን ከቲክቶክ ማስጠፋት ነው የሚፈልጉት። ምክንያታቸውን ስጠይቋቸው ምንድን ነው የሚሏቸው? ምን አድርጋ ነው ሀቢባ ብትሏቸው፣ እነዚህ ተሰብስበው አዘጉባት የሚሉት ሰዎች ምንድን ነው ምክንያታችሁ ብላችሁ ብጠይቋቸው የሚሰጧችሁ ምክንያት ሴቶችን አነቃች፣ ሴቶችን መከረች፣ እሷ ወንድ ጠል ናት፣ እሷ የሴቶች ጠበቃ ናት። እሷ የሚሰጧችሁ መልስ ማለት ነው ሴቶችን ብር አትስጡ ለወንድ እያለች መከረች፣ አነቃች። ገስት ላይ ከአንድ ሰው በላይ አታስገቢ። ለምን እንደሆነ ገስት ላይ ሆነው እንትን ሪፖርት የሚያደርጉ ልጆች አሉ። በቀደም ለዛ ነው ከአንድ ሰው በላይ እውነተኛ እዚህ ቤት የሚመጣ ብዙ ጊዜ። ለምን ገስት ላይ ሆነው ሪፖርት ሲያደርጉ በአንዴ ነው የሚዘጋው። ዛሬ እንትን ምናምን የሚታወቁ የእኛ ፋሚሊ ያልሆኑ በቀር ይሆን እንትን ባያነቡ ይሻላል። ካላየሽው አታውቂውም። ወርደሽ ካልሆነ ሴቲንግ ጋር ትገባላችሁ። ሴቲንግ እሺ፣ እኔ እነግራቸዋለሁ። እዚህ ጋር እያየሁ ሴቲንግ እሺ ነው። ሁላችንም ወጣና ከውጭ ነው የምንጽፈው፣ በውጭ ላይ ሆነን ነው የምንጽፈው ሁላችንም ማለት ነው። ሴቲንግ ላይ እንልና እንትን የሚላለ ፊድባክ የሚላለ ኦኬ። ፊድባክ ላይ ሪፖርት ምናምን የሚባሉት ጋር ፊድባክ የሚላለ ፊድባክ ላይ ገብተን እንጽፋለን መልካም ነገር። እኔ አሁን ፎሎ በማሰራበት ሰዓት ማለት ነው ብዙ ሰው ሪፖርት አድርጎ አዘግቶብኝ ያውቃል አካውንቴን ማለት ነው። በዛ ሰዓት አንዳንድ እነዚህ በተለይ ደግሞ ሌብል ያላቸው ጥሩ ሌብል ያላቸው ሰዎች ጥሩ ሌብል ያላቸው ሰዎች እየገቡ ጥሩ ኮሜንት ጥሩ ፊድባክ ይጻፉልሽ። የቱ ጋር መሰለሽ ሳይወጡ ልክ ሼር ምልክቷ አለች። ከዛ ፊድባክ አለ። እዚህ ጋር ሼር ምልክት እዚህ ላይቭ ላይ እንዳሉ ፊድባክ የምትለዋ የጥያቄ ምልክት ነች። እሺ ይኸውልሽ ሼር የምትለዋን ይነካሉ እዚሁ ጋር። ከዛን ሼር የምትለዋን ሲነኩ
አድ ቱ ስቶሪ ሪፖርት ፊድባክ ሶስተኛው ላይ ያለችው የጥያቄ ምልክት ፊድባክ የምትለዋን ትነካላችሁ። ፊድባክ የምትለውን ትነኩና ከዛ ሂር አር ትችያለሽ ራስሽ ቤዚክ ቲያትር ዊል ቢ ማሪያንዴ ሂር አር ሰም ፍሪኩዌንትሊ አስክድ ኩዌሽን አይ ዋንት ኮይንስ መኒ ኦር ሪዋርድ አይ ካናት ስታርት። እዚህ ጋር ነው የሚጽፉት። እዚህ ጋር ይኸው እዚሁ ጋር በቃ ከዛ ምንድን ነው የሚሉት? ምን ይበሉ ማለት ነው። ሴንድ ሜሴጅ የሚላለታች እኮ አገኘሁት እኮ እሱ ጋር መልካም ነገር። ስለዚህ አካውንት መልካም ነገር ብቻ ይጻፉበት። ያ ንገሪያቸው ሰም ኤግዛምፕል ላይክ አሁን ሳፖርት እያደረግሽ እንደሆነ ሴቶችን ወይም ደግሞ ምንድነው የምንለው ምንድነው መባል ያለበት የሆነ ነገር ንገሪኝና ጽፌ እዚህ ጋር ኤግዛምፕሉን ላሳያቸው ነው። ሺ ሰፖርት ዘ ኮሚኒቲ ኦኬ ዚስ አካውንት ሰፖርት ኮሚኒቲ ልበለው። እስቲ አሪፍ መሴጅ አቡዬ ድገሚ እኮ እኔ ከሰጠው በኋላ ለእናንተ ስክሪንሻት አድርጌ ከፈለጋችሁ ቴሌግራም ላይ እልክላችኋለሁ። ከፈለጋችሁ ደግሞ እኔ እየጻፍኩ ነው። ምን ብዬ እንደምጽፍ ብቻ አላውቅም። እናንተ ንገሩ። ኦኬ ቬሪ ጉድ። ይሄንን እንጽፋለሁ። ስክሪንሻት አድርጌ እልክላችኋለሁኝ። 6000 ሰው ያለበት ቴሌግራም አለ። ቴሌግራሙ ሊንኩ ባዮዌይ ላይ አለ። ባዮዌይ ላይ ያለውን ቴሌግራም ሊንክ ነክታችሁ መግባትም ትችላላችሁ። እሺ መጀመሪያ የሼር ምልክቷን ትነካላችሁ። ቆይ አከብላችኋለሁ። ከዛ የሼር ምልክቷን ከነካችሁ በኋላ ሶስተኛ ላይ ያለውን የጥያቄ ምልክት ትነካላችሁ። ከዛ ጥያቄ ምልክቱን ከነካችሁ በኋላ እንደዚህ ይመጣል። ከዛ እዚህ ጋር መጽሐፍ ትጀምራላችሁ። ኦኬ የምጽፉትን ደግሞ እኔ እዚህ ጋር ጽፌ ምን ነበር የሆነ አሪፍ ጽሁፍ አይቼ ነበር። እሱ ልጽፈው ነበር። ኦኬ ከዛ ትጽፉና ሴንድ ትሉታላችሁ። አለቀ። አሁን ይህንን ስክሪንሾት አድርጌ እልክላችኋለሁ። ስክሪንሾት ሳይሆን ኮፒ ፔስት እንዲያደርጉት ቴሌግራም ላይ ላሉት ራሱን ጽሁፉንም ማስቀምጬ ኮፒ ፖስት አድርጉት እላችኋለሁ። ይሻላል። ኢቨን ፍቅራችሁን መግለጽ ትችላላችሁ። ማለት የተሻለ የምታውቁ የተሻለ ጻፉ። እኔ ይህንንም ጠይቄ ነው እዚህ ጋር እና ይኸው አሁን ቴሌግራም ላይ እየላኩላችሁ ነው። እሺ እያከበብኩ ሜጌት። ስለዚህ አሁን ኮፒ ሊንክ አድርጎ ይህንን አድርጉ። እሺ ፍቅሮች ቴንክ ዩ። መጀመሪያ ይህንን ትነካላችሁ። እንደዚህ አድርጌ አከብበታለሁ። በቀይ ላድርገው። ይሄ ጥቁሩ በደንብ አያሳይም። እየሰማን
ይዘጋን ታዲያ። እስከዛ እናንተ ኮፒ ሊንክ እያረጋችሁ ኮመንቱ ይዘጋና ኮፒ ሊንክ እያረጋችሁ ከዛን እየሰማን ዊ ላቭ ሀቢባ ቴንክ ዩ ሶ ማች ማይ ላቭስ ቴንክ ዩ። አቡዬ ይህ ውስጥ እኔ የላኩልሽ እኔ የጻፍኩት ዋትሳፕ አረኩልሽ። Habiba is doing outstanding work on her TikTok platform, providing valuable support to many Ethiopians in the Middle East. Her presence is essential to our community. ዋው በቃ ይህንን ነው ኮፒ አድርጌ እኔ ራሴ ድጋሚ ላድርጌልን። በጣም አሪፍ ኮፒ አድርጌ ላድርገው። አሁን ይህን ነው አሁን በድጋሚ ልክላችኋለሁ። እሺ የላ ልላክላችሁ። አሁን የፍቅር ታሪኩን እየሰማን እንቀጥላ። ኮፒ ሊንክ ማድረጉን ፍሬ ህይወት ቀጥል። ልቀጥል። ከዛ እንደሱ ስትልኩ ቲክቶክ ይመልስላችኋል እና ዝም በሉት እሺ። ቲክቶክ ያው ምን እንርዳችሁ ምናምን የሚል ነው የሚጽፍልኝ። ስለዚህ እንትን እንዳትጨናነቁ። እውነትሽን ነው። ይህንን መንገር አለብኝ። እሺ ፍርዬ ቀጥይ። ውዶቼ ኮመንቱን ልዝጋውና ኮፒ ሊንክ አድርጉ እሺ። ከዛ ቴሌግራሜ ላይ ሄዳችሁ እንትን በሉ። ቴሌግራሜ ላይ ሄዳችሁ ስልከው አሁን ኮፒ ሊንክ አድርጉ። ፍርዬ ጀምሪ። ልንገርሽ ያቆምሽበትን ፍሬ ህይወት። እነሱ ቤት ነው አብራችሁ ተመለሳችሁ። ቆይ አይደለም ያልገባኝ ነገር አለ እንጂ ያልገባኝ ጥያቄ እየጠየኩሽ ነበረ። መጀመሪያ እንትን እንዳላችሁ ማለት ነው። እሺ በማርገዝሽ ምክንያት ያለ ፕላናችሁ ተጋባችሁ፣ ቤተሰቦቹ ቤት ገባችሁ አይደል? እህትሽ እንደውም 18 ዓመት ያነሳትን ልጅ በማስረገዙ ምክንያት ካልከሰስኩት ብላ ነበር እሱ ራይት። ከዛ ሁለተኛ ልጅ ወዲያው ነው የመጣው ማለት በስንት ዓመት ልዩነት? ኧረ አይደለም ቆይቶ ነው እኮ። አሁን በስንት ዓመት ነው የሚለያዩት? ለምሳሌ በ3 ዓመት። ኦኬ በ3 ዓመት። ያንን ዓመታት በሙሉ የባልሽ ቤተሰቦች ቤት ነው የኖራችሁት ሁለት ልጅ እስከምትወልዱ? እሺ ኔትወርክሽ ቆይቶ ነው የሚመጣው። ገብቶኛል። በቃ ቀጥይ ማሬ። ቴንክ ዩ ጄሪ። በጣም ነው የምንዋደደው። እነሱ ቤት ነው የምንኖረው። እግዚአብሔር ይመስገን። ቆንጆ ቆንጆ ልጅ ፈጣሪ ሰጥቶኛል። አሁን ለተሻለ ነገር አረብ ሀገር መጥቼ ነው ሀቡዬ። እሺ እኮ አብረን ያለነው ቤተሰቦቼ ተጫውቶባስ። ልጆችሽስ? ልጆቹ እነሱ ጋር ናቸው፣ የእሱ ቤተሰቦች ጋር አሉ። እነሱ ቤተሰቦች ጋር ናቸው። ባሌም አለ እዛው ነው ቤተሰቦቹ ቤት አለ። አብረንን ቤተሰቦቹ ቤት። ስለዚህ አንቺ ለምን መጣሽ አረብ ሀገር? አረብ ሀገር የመጣሁት ኮንዶሚኒየም ቤት አለው እሱ እና ብዙም አልቆጠበም። እሱን ለመቆጠብ ነው የመጣሁት። ግን አሁን ከመጣሁ ገና 11 ወሬ ነው። በልጆች ፍቅር አልቻልኩም። ብታይ በጣም ተሰቃይቻለሁ። ያለሁበት ቤት ጥሩ ነች ሴትዮዋ፣ ማዳሜ በጣም ጥሩ ነች፣ መልካም ሴት ነች። እድለኛ ነኝ እግዚአብሔር ይመስገን። ግን ናፍቆት ብታይ አልቻልኩም፣ የልጆቼ ናፍቆት። አቡ
ስንት ጊዜ ሆነሽ ከመጣሽ አረብ ሀገር? ስንት ጊዜ ሆነሽ? አሁን 11 ወሬ ነው። እና 11 ወር ሙሉ እየላክሽ ነው? ባልሽ እያስቀመጠ ነው ገንዘቡን? አዎ ኮንዶሚኒየም ቤት እያስገባ ነው። እሱም እየቆጠበ ነው እዛው። የተወሰነ ደግሞ በራሴ በእኔ አካውንት እያስቀመጠልኝ ነው። ምን እየሰራ ነው ባልሽ ስራ? ሰርቪንግ ነው። ቶታል ስቴሽን ሰርቪንግ ነው የሚሰራው። ስቲል ነው? እስካሁን ስራ አልቀየረም? እስካሁን አልቀየረም። እድገት አግኝቷል። እዛው ነው የሚሰራው። ግን ጎበዝ አይደለም። እንደው ምን አሁን እዚህ ከመጣው በኋላ መቆጠብ ጀመረ እንጂ አሪፍ ይከፈለዋል። ግን አይቆጥብም። ሼመኛ ነው። ለዛም እያደለ በዚህ ብቻ አንስማማም፣ እንጣላለን እንጂ ስራው አሪፍ ነው። እና አንቺ ስንት አመት የመስራት ነው ሀሳብሽ? አረ እኔ ሴትዮዋ በትለቀኝ አሁን ራሱ ቤት ደስ ይለኛል። የሚበቃ ለኮንዶሚኒየማችሁ የሚበቃ ያህል ቆጥበሻል? አዎ በቂ ነው። በቃ እግዚአብሔር ይመስገን። ለራሴም የተወሰነ ቆጥብ ያለው ምክንያቱም ምንም አላረኩም። ብሬ የተወሰነ ለራሴ የተወሰነ ኮንዶሚኒየም ቤት እኔ ምስም ስለሆነ የምንቆንጥበው። አሁን 11 ወርሽ ከሆነ አመት ከ1 ወር ይቀርሻል ለመሄድ ወደ ሀገር ቤት። አዎ ጥሩ፣ በጣም አሪፍ። ልጆችሽ የመጀመሪያ ልጅሽ ስንት አመቷ ነው? አዎ እና ስንት አመቷ ነው ልጅሽ? የመጀመሪያ ልጄ 10 ወንድ ነው። 10 ሁለተኛውስ? 7 ወደ 7 እሱም ወንድ ነው? ሁለቱም ወንዶች ናቸው። ያሳድግልሽ ማሬ። ማን ነው የሚንከባከባቸው? ለባልሽ ቤተሰቦች? አሚን ሀቡዬ። ለባልሽ ቤተሰቦች ብር ትልኪያለሽ ልጆችሽን ለሚንከባከቡበት? ኧረ አልክም። ራሴ ዝም ብዬ የተወሰነ ካልሰጧቸው በስተቀር እሱ ባሌ ነው የሚያስተዳድራቸው። ህሊናዬ ያው እንትን ስለሚል ዝም ብዬ ስልክ እሰጣቸዋለሁ እንጂ እኔ ለልጆቼን ስለያዛችሁልኝ ምናምን ብዬ የምልከው ነገር እነሱም የሚያስጨንቁኝ ነገር የለም። ቆጥቢ ነው የሚሉኝ። አባቱ በተለይ እዛ ገና እንደገባው እንደውም ትምህርትሽን ተማሪ፣ ትምህርትሽን ቀጥ ይለኝ ነበረ። ቤተሰቦቹ በጣም መልካም ሰዎች ናቸው። ኦኬ እሺ፣ አንዴ ቮይስ ላድርግ። የኔ ቤተሰቦች ናቸው። እንደውም ቮይስ ላድርግ። ሰላም ቤተሰብ እንዴት ናችሁ? ከላይ የላኩላችሁ ማለት ነው። የመጀመሪያው የሼር ምልክትን አክብቤበታለሁ። የሼር ምልክቷን ተነካላችሁ። ሁለተኛው የጥያቄ ምልክቷ ሶስተኛ ላይ ያለችው ማለት ነው አስተያየት መስጫ ነው። እሱን ትነካላችሁ። እሱን ስትነኩ እንደዚህ አራተኛ ላይ አንደኛ፣ ሁለተኛ፣ ሶስተኛ ላይ እንዳለው ይመጣላችኋል። የኮመንት የአስተያየት መስጫ አክብቤበታለሁ። እሱ ላይ ይሄንን የጻፍኩላችሁን ከታች ኮፒ አድርጋችሁ ፔስት ታደርጉትና ትልኩታላችሁ። ከዛ ቲክቶክ አውቶማቲካሊ መልስ ይሰጣችኋል በራሱ። እሱን ተውት። እናንተ ግን ይሄንን ጽሁፍ እዛ ላይ ኮፒ አድርጎ ፔስት ማድረግ ማለት ነው። ስቴፑ ገብቷችኋል ይመስለኛል። ቀላል ነው። በጣም አመሰግናለሁ ጋይስ። ቴንክ ዩ ፎር ዮር ሰፖርት። ከጎኔ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ቅጥል ሊበሉ ጠላቶቼ። አዎ ውዶቼ፣ ማሮቼ፣ ፍቅሮቼ እወዳችኋለሁ። እናንተም እንደምትወዱኝ አውቃለሁ።